بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يا أولياء الله الصالحين يملنو رئيسو أولياء الله الصالحين والصالحات يملنو رئيسو ويم يا الله دينك باروج قدم እንዳልኳችሁ يا الله دينك باروج የሚለው ሁሉንም ይዛል ግን በአረብኛ ግን ሳሊሂን ከተባለ ወንዶችን ብቻ ነው የሚይዘው ሳሊያት ከተጨመረስ ሳሊሃት ሴቶችን ማለት ነው ስለዚህ የአላህ ድንቅ ባሮች ስለ አላህ ድንቅ ባሮች የሚባሉ ሰዎች ነው ኢንሻአላህ የምንመለከተው ከነሱ መካከል የመጀመሪያው ማናት ሀጀር ናት የሀጀር ታሪክ ነው ማለት ነው ሀጀር ማናት የኢስማኤል እናት ማለት ነው የኢስማኤል እናት ታሪኳ በጣም ብዙ ነው ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን ምስት እንደ ልጃቸው አይተው ከልጃቸው አስይዘው ወደ መካ አካባቢ ወስደው ካዕባ አካባቢ ወስደው አስቀምጧቸው ከዛ ትንሽ ውሃና ምግብ ይዞላቸው ነበረ እሳቸው አስቀምጠው ሲመለሱ እሷ ወዴት ትሄዳለህ ትተና አለቻቸው ሀጀራ ማለት ነው እሳቸው ምን አሉ እኔ አመራኒ ረቢ አሉ ወይም ደግሞ ይሄን ነገር ያጂ ቀለቡን የሚጠጣም ነበረ ሰጥቷ ሲሄዱ የት ትሄዳለህ ስትላቸው ጊዜ ጌታ ያዞኝ ነው አሉ እሳቸው ከዛ እሷ ምን አለች አመረከ ረቡክ አው ጌታ ያዞኝ ሲሏት ጊዜ እሷ ምን አለች ጌታ ካዘዘህማ እሱ ለማንም አይተወንም ሂድ አለቻቸው ማለት ነው ይሄ የኢማን ጥልቀት ያላትን ሴት በትክክል ያላህ ድንቅ ባሪያ መሆኗን የሚያመላክት ነው ማለት ነው ሌላው አሲያ ናት አሲያ የፊራውን ባለቤት ናት አሲያ ማለት አሲያ የፊራውን ባለቤት ናት ፊራውን ማለት በጣም አመፀኛ አላህን ያመፀ አነ ረብኩም الأعلى የሚል ታላቁ አምላካችሁ እኔ ነኝ የሚል ማለኩም ምን ኢላሂን ገይሪ ከኔ ውጭ ሌላ አምላክ አላችሁ ወይ ብሎ የሚል ጠማማ ነው ፊራውን ማለት የሱ ሚስት ግን የሱ ባለቤት ግን ምን ነበረች ሙእሚና ነበረች አቢዳ ነበረች ድንቅ ባሪያ ነበረች ማለት ነው አላህን በጣም የምታመልክ ተደብቃ እንደውም አላህ ሱብሃነሁ ወተዓላ ትጠይቀው ነበረ ምን ጠይቀው ነበረ ረብ ኢብን ሊ በይተን عندك في الجنة ጌታዬ ሆይ በጀነት ውስጥ አንተ ዘንድ በጀነት ውስጥ ቤት ገነባልኝ ብላ ትለው ነበር ማለት ነው ማን እሷ አሲያ ማለት በስልጣን 40 አመት የፈነጨው በአጠቃላይ 620 አመት ያክል የቆየው በቁርአን 74 ጊዜ ስሙ የተጠቀሰው የተተቸው ማለት ነው የፈራጅ ቆራጩና ያምባገነኑ የፊራውን ባለቤት ነበረች አሲያ ማለት ነው ግን አሲያ ይሄ ብትሆንም እሷ አምባገነን ቢሆንም እሷ አላህን ቢያምጽም እሷ ካነት ሙእሚና ተቅይ ነበረች አላህን ፈርታ አላህን የምታመልክ ድንቅ ባሪያ ነበረች ማለት ነው የአላህ ድንቅ ባሪያ ነበረች እና አንተ ዘንድ በጀነትህ ቤት ገነባልኝ ብላ የምትጠይቅ ሴት ነበረች አሲያ ማለት ነው ገባችሁ እና ስለዚህ የአሲያ ታሪክ በዚህ ሰዓት ተነግሮ አያልቅም በዚሁ ኢንሻአላህ እናልፈዋለን ሌላው የላሟ እና የአላህን ፈሪው ልጅ ታሪክ ነው ይህንም ታሪክ አሁን ለመናገር ልጁ ወጣት ነበረ እና ብዙ ታሪክ አለው ይህንም ኢንሻአላህ እናልፈዋለን ብዙ ታሪክ ነው ያለው ታሪኮችን ማወቅ
ይጠቅማል። ለምን ይጠቅማል? ራስን ለመልካም ነገር ያዘጋጃል ማለት ነው። እንደዚሁ የኸድር ተአምር ነው። ሰይድና ኸድር ይህ የአላህ ባሪያ ነው። ይህ ከሙሳ ጋር የተገናኘው ሰው ማለት ነው። ወይም ሙሳ እሱን ፍለጋ እሱ እንዲያስተምራቸው ፈልገው የወጡት ሰይድና ኸድር የሚባለው የአላህ ድንቅ ባሪያ ነበረ። አላህን በጣም የሚያመልክ ከአላህ ትእዛዝ ፍንክች የማይል ኸድር ማለት ትርጉሙ አረንጓዴ ማለት ነው። ወይም ለምለም ወይም አረንጓዴ እንደማለት ነው። ይህ ሊሆን የቻለው ሰይድና ኸድር በእግራቸው የረገጡት ወይም የተቀመጡበትና የሰገዱበት ቦታ ምንም ያልነበረው ባዶ መሬት ይለመልም ነበረ። ይለመልምና አረንጓዴያማ ይሆን ነበር። ስለነበረ ኸድር ተብለዋል ማለት ነው። የሆነ ቦታ ከሰገዱ ያ ቦታ ምን ይሆናል? ወዲያውኑ ለምልሞ አረንጓዴ ይሆናል ማለት ነው። ከተቀመጡም እንደዚሁ ከሰገዱበትም እንደዚሁ ለምለም ይሆን ነበረ። እኚህ ኸድርም ከአላህ ድንቅ ባሮች አንዱ ናቸው ማለት ነው። ኸድር እንደውም ሙሳ እሳቸውን ፈልገው እውቀት ፍለጋ ወጥተዋል ማለት ነው። ሌላው ሉቅማን አልሐኪም ነው። ሉቅማንም ታላቅ ባሪያ ናቸው። ከአላህ ድንቅ ባሮች መካከል አንዱ ማን ናቸው? ሉቅማኑል ሐኪም ይባላሉ። የሉቅማኑል ሐኪምን ማንነት በሚመለከት በተለያዩ መጽሐፎች ብዙ ተብሏል ማለት ነው። ካሁን በፊት የሉቅማን ማንነት በቁርአን አልተገለጸም። ከአላህ ጥበብ የተሰራቸው ድንቅ ባሪያ እንጂ ድንቅ ባሪያ ብሎ አላህ ተናገር እንጂ የእሳቸው ስም ብዙም አልተገለጸም ማለት ነው። ግን መልካም ጻድቅ ሰው እንደነበሩ ብቻ ነው ቁርአን ላይ የተነገረው ማለት ነው። በዑለሞች መካከል የተለያዩ መላምቶች ተሰንዝረዋል። ነብይ ነበሩ የሚሉ አሉ። የለም ነብይነት ሳይሆን መልካም ጻድቅ ሰው ነበሩ ያሉም አሉ። አብዛኞቹ ምሁራን ግን በሁለተኛው እይታ ይስማማሉ። ምን ማለት እሱ ድንቅ ባሪያ በሚለው ማለት ነው። ነብይ ነበሩ። አቡ ሁረይራ ረዲየላሁ ዐንሁ በሐዲስ እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ለተከታዮቻቸው ማለት ነው። ሉቅማን የምን ሀገር ተወላጅ እንደሆነ ታውቃላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ጠየቋቸው ማለት ነው። ተከታዮቻቸው ምን አሉ? አላህና ነብዩ ያውቃሉ ሲሉ መለሱ። እሳቸውም ሉቅማን የሀበሻ ተወላጅ ነበረ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሉቅማን ሀበሻ ናቸው። ሉቅማን የሀበሻ ተወላጅ ነበረ ብለው መልሰዋል ነብዩ ሰለላሁ ዐለይሂ ወሰለም። ማን የወጣው የሀበሻ ተወላጅ እንደነበሩ ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል ሲሉ መለሱ ማለት ነው። እሳቸውም ሉቅማን የሀበሻ ተወላጅ ነበረ ብለው መልሰዋል ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ጃቢር ረዲየላሁ ዐንሁ እንደዘገቡት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የሀበሻ ምርጥ ዜጎች 4 ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነሱም አንደኛ ሉቅማን አሉ፣ ሁለተኛ ነጃሺ አሉ፣ ሶስተኛ ቢላል አሉ። ቢላል እና ማህጃ የሚባል ኢትዮጵያዊ ነበረ ማለት ነው። እዛ እሳቸው ጋር ማህጃ ይባል ነበረ። 4ቱ ምርጥ የሆኑ ድንቅ የአላህ ባሪያ የሆኑ ሀበሻዊ ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል ማለት ነው ብለዋል። ኢብኑ አባስ ረዲየላሁ ዐንሁ እንደዘገቡት ሉቅማን ሀበሻዊ አናጺ ነበር ይላሉ።
ሀበሻዊ አናጺ ነበረ ይላሉ ብለዋል ማለት ነው። አላህ ሱብሓነሁ ወተዓላ በጅብሪል ዓለይሂ ሰላቱ ወሰላም አማካኝነት ለሉቅማን ሁለት አማራጮችን ሰጣቸው። ይኸውም ነብይነት ወይም ብልህነት የሚሉ ነበሩ ምርጫዎቹ ማለት ነው። ሉቅማን ከነብይነት ይልቅ ብልህነትን መረጡ ማለት ነው። ሉቅማን ለዚህ ነው በቅዱስ ቁርአን ለሉቅማን ብልህነት ሰጠ ነው ያለው አላህ ሱብሓነሁ ወተዓላ። ለሉቅማን ብልህነትን ሰጠ ነው አላህ ሱብሓነሁ ወተዓላ። እሳቸውም በሳልነት፣ ብልህነት፣ አሪቆ አስተዋይነት የተሰጣቸው ነበሩ ማለት ነው። በጣም ብልህ ነበሩ። በጣም አሪቆ አሳቢ ነበሩ። በጣም በሳል ሰው ነበሩ ማለት ነው ሉቅማን። በሌላ መልኩ ሉቅማን ባስተሳሰባቸው እጅግ በሳል ነበሩ ተብሏል። በሳል የሚናገሩት ሁሉ ትምህርት ነበረ። ትርሚዚ እንደጠቀሱት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ሉቅማን ሲዘረዝሩ ሉቅማን ሐበሻዊ ባሪያ ነበረ፣ ጥሩ አስተሳሰብ ያለው፣ ብዙ የሚያስብ፣ በብዛት ዝምታን የሚመርጥ፣ ጌታውን በጣም የሚወድና የሚያስብ፣ በብዛት ዝምታን የሚመርጥ፣ ጌታውን በጣም የሚወድና የሚፈራ በመሆኑ ጌታውም ወደደው ይላሉ። ፈጣሪም ለሱ ብልህነትን ሰጠዋሉ። በዳውድ ዘመን መሪ እንዲሆን ምርጫ ተሰጥቶት ነበር ይላሉ። በነቢዩላህ ዳውድ ዘመን ማለት ነው። እሱም ሲመልስ ፈጣሪ ካዘዘኝ ዝግጁ ነኝ፣ ግን ኃላፊነቱ ከባድ ስለሆነ በእውነቱ አግባብ ያልሆነ ውሳኔ ወስኜ ከጌታዬ ጋር መጣላት አልፈልግም አሉ። ስልጣን አይፈልጉም ነበረ ማለት ነው። ሌላዋ ድንቅ ሴት መርየም ናት። መርየም ቢንት ዕምራን። መርየም የሚለው ስሟ በተከበረው በቁርአን 34 ጊዜ ተወስቷል ማለት ነው። መርየም በሚል በቁርአን 34 ጊዜ ተወስቷል ስሟ ማለት ነው። ቁርአን በስም የጠቀሳት ሴት ብትኖር መርየም ብቻ ነች ይላሉ። እሺ ኡሙ ኢሳ ናት መርየም ማለት ኡሙ ኢሳ ናት፣ የኢሳ እናት ማለት ነው። እነ ኡሙ ኢሳ ትባላለች። በነቢዩላህ ዘከሪያ ዘመን መርየም የምትባል ሴት ትኖር ነበረ። በእስልምና እምነት ማለት ነው የተቀደሰች ተብላ የምትታወቅ ይህች ሴት የነቢዩላህ ኢሳ እናት ነች። ይህች ሴት ፈጣሪዋን በእጅጉ የምትፈራ እና የምትገዛ ነበረች። የዳውዝ የዘር ግንድ የሆነው የኢምራን ልጅ በሆነችው በዚህ ሴት ስም በታላቁ የአላህ ቃል በቅዱስ ቁርአን ራሱን የቻለ ምዕራፍ ሰፍሮ ይገኛል ማለት ነው ቁርአን ላይ። እና ኢንሻአላህ ዛሬው እዚህ እናቆማለን። ሹክራን ሊስማኢኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።